የሀገራዊ ምክክር ጉባኤ ተሳታፊዎች አዲስ አበባ እየገቡ ነው። በመጪው ሐምሌ 8 ቀን 2018 ዓ.ም ለሚካሄደው ታሪካዊ ሀገራዊ የምክክር ጉባኤ ከአጀንዳ ማሰባሰብ ምዕራፍ ጀምሮ የተመረጡ ተወካዮች ወደ አዲስ አበባ መግባት ጀምረዋል። ከክልሎች፣ ከከተማ አስተዳደሮች፣ ከፌዴራል ደረጃና ከዲያስፖራው ማህበረሰብ የተወከሉት እነዚህ ተሳታፊዎች በኢትዮጵያ ታሪክ ለመጀመሪያ ጊዜ በሚደረገው በዚህ አገራዊ መድረክ ላይ ለመሳተፍ እድል በማግኘታቸው ከፍተኛ ኩራትና አገራዊ ስሜት እንደፈጠረባቸው ገልጸዋል። ተወካዮቹም አክለው በምክክሩ ወቅት መደመጥና መስከን በሰፈነበት መንፈስ የልዩነት ምንጭ የሆኑ ችግሮችን ለመፍታትና ጉባኤውን ፍሬያማና ስኬታማ እንዲሆን የበኩላችን የዜግነት አስተዋጽኦ ለማበርከት ሙሉ በሙሉ ቁርጠኛ መሆናቸውን አረጋግጠዋል ሲል ፋና ሚዲያ ኮርፖሬሽን ዘግቧል። ከገንዘብ ሚኒስቴር ለ2019 ዓመተ ምህረት የደሞዝ ጭማሪ ይደረጋል በሚል በማህበራዊ ሚዲያ የተሰራጨው ደብዳቤ ሐሰተኛ መሆኑን ገለጸ። ከገንዘብ ሚኒስቴር እንደወጣ ተደርጎ በቀጣይ 2019 ዓመተ ምህረት ለመንግስት ሰራተኞች የደሞዝ ጭማሪ ለማድረግ ጥናት ተደርጓል በሚል በማህበራዊ ሚዲያ የሚዘዋወረው ደብዳቤ ሐሰተኛ መረጃ መሆኑን ሚኒስትሩ በማህበራዊ ትስስር ገጹ አስታወቀ። በ2019 ዓመተ ምህረት ለመንግስት ሰራተኞች ከ91 ቢሊዮን ብር በላይ የደሞዝ ጭማሪ እንዲደረግ ጥናት ተደርጓል በሚል በማህበራዊ ሚዲያ የተሰራጨው ደብዳቤ ሐሰተኛ መሆኑን የገንዘብ ሚኒስቴር ገልጾ የሚኒስቴሩ ስራዎችን ለመከታተል በተረጋገጠው የፌስቡክ ገጽ እና ተአማኒነት ያላቸው መገናኛ ብዙሃን ብቻ ዜጎች እንዲከታተሉ ሚኒስቴሩ አሳስቧል። በአዲስ አበባ የቤት ኪራይ ውል እድሳት ምዝገባ በይፋ ተጀመረ። የአዲስ አበባ ቤቶች ልማት አስተዳደር ቢሮ እንዳስታወቀው የ2019 ዓ.ም የግል መኖሪያ ቤቶች አከራይና ተከራይ አዲስ የውል እድሳት ምዝገባ ከዛሬ ሐምሌ 1 ቀን 2018 ዓ.ም ጀምሮ በሁሉም ክፍለ ከተማዎች በይፋ መተግበር ጀምረዋል። ይህ አዲስ አሰራር በኪራይ ገበያው ላይ የሚስተዋወሉ ህገወጥ ዘፈቀዳዊ አሰራሮችን በዘላቂነት ለመግታትና የዜጎች የኑሮ ጫና ለመቀነስ የታለመ ሲሆን ቀደም ሲል በወጣው አዋጅ መሰረት ዘንድሮ በጀት ዓመት የሚተገበረው ፍትሃዊ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 ሆኖ መጽደቁን ይታወቃል። በከተማዋ በተደረገ ሰፊ ሳይንሳዊ ጥናትና በነዋሪው የመክፈል አቅም ላይ ተመስርቶ የተወሰነው ይህ የዋጋ ማስተካከያ አከራዮቹ ወቅቱንና የኢኮኖሚ ሁኔታውን ያገናዘበ ፍትሃዊ ገቢ እንዲያገኙ የሚያስችል ነው። በተመሳሳይ ተከራዮችም ከገቢያቸው ጋር የተመጣጠነ ኪራይ በመክፈል ከተደጋጋሚ መፈናቀል፣ ከስነ ልቦና ስጋት ድነው የተረጋጋ ህይወት እንዲመሩ በማድረግ ረገድ ከፍተኛ ማህበራዊና ኢኮኖሚያዊ ፋይዳ እንዳለው የአዲስ አበባ ቤቶች ልማትና አስተዳደር ቢሮ በማህበራዊ ትስስር ገጹ አስታውቋል።